ሰላም እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለውን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በዛሬው ቪዲዮ the economic demand for auditing የሚለውን እንመለከታለን። የኦዲቲንግ አስፈላጊነት ወይም ደግሞ የኦዲትን ስራ የምንሰራበት ምክንያት ምን እንደሆነ በዚህ ቪዲዮ በዝርዝር የምንመለከት ይሆናል። the economic demand for auditing ስንል ግለሰቦች፣ ድርጅቶች ወይም ደግሞ ማንኛውም የአንድን ድርጅት ፋይናንሻል ስቴትመንት ወይም ፋይናንሻል ኢንፎርሜሽን የሚጠቀም ሰው በኦዲት ላይ ወይም ደግሞ ኦዲቲንግ ላይ ለምን ሪሌይ ይሆናል ወይም ደግሞ የኦዲቲንግ አስፈላጊነት ምንድነው ማለታችን ነው። የተለያዩ ምክንያቶች አሉ። የአንድ ድርጅት ፋይናንሻል ስቴትመንት ተጠቃሚዎች ላይክ እንደ ከስተመሮች ሊሆን ይችላሉ፣ ባንክስ ሊሆን ይችላሉ፣ ሬጉላተርስ ሊሆን ይችላል፣ ጀነራል ፐብሊክ ሊሆን ይችላል። የአንድን ድርጅት ፋይናንሻል ኢንፎርሜሽን በምንጠቀምበት ጊዜ ኦዲት ላይ ሪሌይ የሚያደርጉበት የተለያዩ ምክንያቶች ሊኖሩ ይችላሉ። የመጀመሪያውና ዋነኛው የፋይናንሻል ስቴትመንት ተጠቃሚዎች ኦዲቲንግ ላይ ወይም ኦዲት ላይ ሪሌይ የሚያደርጉበት ወይም ዲፔንድ የሚያደርጉበት ምክንያት ኦዲት ሪስክን ይቀንሳል ወይም ኢንፎርሜሽን ሪስክን ይቀንሳል ተብሎ ስለሚታሰብ ነው። ሌላው ደግሞ ኤኒ ኮንፍሊክት ኦፍ ኢንትረስት ካለ ያ ማለት በድርጅቱ ማኔጅመንት ወይም ደግሞ በማኔጀሩና በድርጅቱ ባለቤት መካከል ኤኒ ኮንፍሊክት ኦፍ ኢንትረስት አለ ተብሎ የሚታሰብ ከሆነ ኦዲቲንግ ይህንን ኮንፍሊክት ኦፍ ኢንትረስት ያስታርቃል ተብሎ ስለሚታሰብ የፋይናንሻል ስቴትመንት ተጠቃሚዎች ኦዲት ላይ ሪሌይ ያደርጋሉ ማለት ነው። ምክንያቱም ማኔጅመንቱ ሁልጊዜም ኢን ዘ ቤስት ኢንትረስት ኦፍ ዘ ኦነርስ ሊሰራ አይችልም። ስለዚህ ኦዲቲንግ ማኔጅመንቱ ስራውን ሆነስትሊ ወይም በትክክል እየሰራ ነው ወይስ አይደለም የሚለውን ኢንሹር ስለሚያደርግልን የፋይናንሻል ስቴትመንት ተጠቃሚዎች ኦዲቲንግ ላይ ሪሌይ ያደርጋሉ ማለት ነው። ሌላው ደግሞ ኤኒ ኢንፎርሜሽን አሳይሜትሪ ወይም ደግሞ ኤኒ ኢንፎርሜሽን ጋፕ ይኖራል ተብሎ ስለሚታሰብ አሁንም የፋይናንሻል ስቴትመንት ተጠቃሚዎች ኦዲቲንግ ላይ ዲፔንድ ያደርጋሉ ማለት ነው። ስለዚህ ኦዲቲንግ የአንድን ድርጅት ፋይናንሻል ኢንፎርሜሽን ትራንስፓረንት መሆኑን፣ ክሬዲብል መሆኑን እንዲሁም ደግሞ ትረስትወርዚ መሆኑን አሹር ስለሚያደርግልን ኦዲቲንግ አስፈላጊ ሆኖ እናገኘዋለን ወይም ደግሞ ዲማንድ ፎር ኦዲቲንግ የሚለው ኮንሰፕት ኤግዚስት ያደርጋል ማለት ነው። በነገራችን ላይ ስለ ኦዲቲንግ አስፈላጊነት ወይም ደግሞ ዲማንድ ፎር ኦዲቲንግ ስናወራ ዲማንድ ድራይቨር ፎር ኦዲቲንግ ተብሎ የሚጠቀሰው ኢንፎርሜሽን ሪስክ ነው። ወይም ደግሞ ኦዲቲንግ እንዲያስፈልገን የሚያደርገው ወይም የአንድን ድርጅት ፋይናንሻል ኢንፎርሜሽን ኦዲት እንድናደርግ ምክንያት የሚሆነን ኢንፎርሜሽን ሪስክ ነው። ወይም የዛ ድርጅት ፋይናንሻል ኢንፎርሜሽን ወይም የዛ ድርጅት ፋይናንሻል ስቴትመንት የኢንፎርሜሽን ሪስክ ይኖረዋል ተብሎ ስለሚታሰብ ዲማንድ ድራይቨር ፎር ኦዲቲንግ ኢንፎርሜሽን ሪስክ እያለ ነው የምንጠራው። እንግዲህ ኢንፎርሜሽን ሪስክ ስንል የአንድ ድርጅት ፋይናንሻል ኢንፎርሜሽን ኢንአኩሬት የመሆን፣ ኢንኮምፕሊት የመሆን ወይም ደግሞ ፎልስ የመሆን ፖሲቢሊቲ ኢንፎርሜሽን ሪስክ ይባላል። ኢንፎርሜሽን ሪስክ ኢዝ the possibility that the information upon which the business risk decision was made was inaccurate። ስለዚህ ኢንፎርሜሽን ሪስክ የምንለው የአንድ ድርጅት ፋይናንሻል ኢንፎርሜሽን ሚስሊዲንግ፣ ፎልስ ወይም ደግሞ ኢንኮምፕሊት የመሆን ፖሲቢሊቲ ወይም እድል ኢንፎርሜሽን ሪስክ ይባላል ማለት ነው። ስለዚህ የኦዲቲንግ እንዲኖር ወይም ኦዲቲንግ በጣም አስፈላጊ እንዲሆን ዲማንድ ድራይቨራችን ኢንፎርሜሽን ሪስክ ነው ማለት ነው። ወይም ኢንፎርሜሽን ሪስክ በመኖሩ ምክንያት ነው ኦዲቲንግም አስፈላጊ ሆኖ የምናገኘው። ስለዚህ ኦዲቲንግ ኢንፎርሜሽን ሪስክ ላይ ሲግኒፊካንት የሆነ ኢፌክት አለው ማለት ነው። ሌላው በዚህ ቪዲዮ የምንመለከተው what are the causes of information risk or what are the source of information risk የሚለው ነው። ስለዚህ ኢንፎርሜሽን ሪስክ እንዴት ነው ኤግዚስት የሚያደርገው ወይም ደግሞ የኢንፎርሜሽን ሪስክ ኮዞች ምንድን ናቸው፣ ምክንያቶቹ ምንድን ናቸው ወይም ሶርሳቸው ከየት ነው የሚለውን እንመለከታለን። እንግዲህ የመጀመሪያው ኮዝ ተብሎ የሚጠቀሰው ወይም የመጀመሪያው የኢንፎርሜሽን ሪስክ ሶርስ ተብሎ የሚጠቀሰው ሪሞትነስ ኦፍ ኢንፎርሜሽን ነው። የፋይናንሻል ስቴትመንት ተጠቃሚዎች ወይም የአንድን ድርጅት ኢንፎርሜሽን የሚጠቀሙ ሰዎች ፈርስት ሃንድ የሆነ ኢንፎርሜሽን አያገኙም ወይም ደግሞ ኢንፎርሜሽኑ ሪሞትሊ ነው የምናገኘው። ስለዚህ ፈርስት ሃንድ ኢንፎርሜሽን ወይም ፈርስት ሃንድ ኖሌጅ የማናገኝ ከሆነ ወይም ኢንፎርሜሽኑን የምናገኘው ከሌላ ሰው ከሆነ ኢንፎርሜሽን ሪስክ ኢንቴንሽናሊም ሆነ አንኢንቴንሽናሊ የመፈጠር እድሉ ይጨምራል ማለት ነው። ስለዚህ የሪሞትነስ ኦፍ ኢንፎርሜሽን አንዱ የኢንፎርሜሽን ሪስክ ኮዝ ነው ማለት ነው። ሌላውና ሁለተኛው ቢያዝስ ኤንድ ሞቲቭስ ኦፍ ዘ ፕሮቫይደር ነው።
So if the information is provided by someone whose goals are inconsistent with those of the decision maker, the information may be biased in favor of the provider. ኢንፎርሜሽኑን የሚሰጠው አካልና ዲሲሽን ሜከሩ የተለያየ ጎል ካላቸው ወይም ደግሞ ሞቲቫቸው ኢንኮንሲስተንት ከሆነ ኢንፎርሜሽን ፕሮቫይደሩ የተሳሳተ መረጃ ሊሰጠን ይችላል ማለት ነው። ሶ ኢንፎርሜሽን ፕሮቫይደሩ እና ዲሲሽን ሜከሩ ኢንኮንሲስተንት የሆነ ሞቲቭ ካላቸው ወይም ጎል ካላቸው ኢንፎርሜሽን ሪስክ የመፈጠር እድሉ ይጨምራል ማለት ነው። ለምሳሌ አንድ ማኔጅመንት ወይም የአንድ ድርጅት ማኔጅመንት ፋይናንሻል ስቴትመንቱን በሚያዘጋጅበት ጊዜ በዚህ ዓመት ቦነስ ለማግኘት ሲል የድርጅቱን ፕሮፊት ኦቨርስቴት ሊያደርግ ይችላል ወይም ደግሞ ጨምሮ ሊያዘጋጅ ይችላል። ስለዚህ አሁን ፋይናንሻል ስቴትመንታችንን ስናዘጋጅ ፕሮፊታችንን ኦቨርስቴት ካረግን ዲሲሽን ሜከሮቹ ሚስሊድ እንዲያደርጉ ወይም ደግሞ ዲሲሽን ሜከሮቹ ሳውንድ የሆነ ዲሲሽን እንዳይወስኑ እያደረግናቸው ነው ማለት ነው። ስለዚህ ኢንፎርሜሽን ፕሮቫይደሩ እና ዲሲሽን ሜከሩ ወይም ደግሞ ይህንን ፋይናንሻል ኢንፎርሜሽን የሚጠቀመው ሰው ኢንኮንሲስተንት የሆነ ሞቲቭ ካላቸው ወይም ደግሞ የተለያየ ሞቲቭ ካላቸው ኢንፎርሜሽን ሪስክ የመፈጠር እድሉ ይጨምራል ማለት ነው። ስለዚህ ቢያዝስ ኤንድ ሞቲቭስ ኦፍ ዘ ኢንፎርሜሽን ፕሮቫይደር አንዱ የኢንፎርሜሽን ሪስክ ኮዝ ነው። ሌላውና ሶስተኛው ቮሊዩምነስ ኦፍ ዳታ የምንለው ነው። እንደሚታወቀው አንድ ድርጅት ላርጅ ነምበር ኦፍ ትራንዛክሽንስ ፕሮሰስ ባደረገ ቁጥር የኢንፎርሜሽን ሪስክ የመፈጠር እድሉ፣ ፍራውድ የመፈጠር እድሉ ወይም ደግሞ ኤረር የመፈጠር እድሉ በዛው ልክ አብሮ ይጨምራል ማለት ነው። ስለዚህ ላርጅ ነምበር ኦፍ ትራንዛክሽንስ ፕሮሰስ ባረግን ቁጥር ኢንፎርሜሽን ሪስክም በዛው ልክ አብሮ ይጨምራል ማለት ነው። ለምሳሌ ባንኮች በየቀኑ ላርጅ የሆነ ቮሊዩም ኦፍ ትራንዛክሽን ፕሮሰስ ያደርጋሉ። ለምሳሌ ካሽ ዊዝድሮልስ አሉ፣ ካሽ ዲፖዚትስ አሉ፣ ሎን ፕሮሰስ ያደርጋሉ። እነዚህና የተለያዩ የሂሳብ እንቅስቃሴዎችን በየቀኑ ፕሮሰስ ያደርጋሉ። ስለዚህ ብዙ አይነት የሂሳብ እንቅስቃሴዎችን ወይም ደግሞ ላርጅ ቮሊዩም ኦፍ ዳታ ፕሮሰስ ባረግን ቁጥር ኢንፎርሜሽን ሪስካችንን በዛው ልክ አብሮ ሊጨምር ይችላል። የመጨረሻው ኮምፕሌክስ ኤክስቼንጅ ትራንዛክሽን የምንለው ነው። አንዳንድ የሂሳብ እንቅስቃሴዎች ወይም በአንድ ድርጅት የሚፈጠሩ አንዳንድ ትራንዛክሽኖች በጣም ኮምፕሌክስ ይሆናሉ ወይም ደግሞ በጣም ለመረዳት ወይም አንደርስታንድ ለማድረግ አስቸጋሪ የሆኑ የሂሳብ እንቅስቃሴዎች ሊኖሩ ይችላሉ። እንደዚህ አይነት ኮምፕሊኬትድ ትራንዛክሽኖች ሲኖሩ ኢረር የመፈጠር እድሉ ወይም ኢንፎርሜሽን ሪስክ የመኖር እድሉም አብሮ ይጨምራል ማለት ነው። ለምሳሌ የፎሬን ከረንሲ ትራንዛክሽኖች እንዲሁም ደግሞ ትልልቅ አኩዚሽኖች ሊኖሩ ይችላሉ። አንድ ድርጅት ሌላን ድርጅት በሚገዛበት ጊዜ እንደዚህ አይነት ትራንዛክሽኖችን ወይም እንደዚህ አይነት የሂሳብ እንቅስቃሴዎችን ትሪት ለማድረግ በጣም አስቸጋሪ ስለሆነ ኢረር ወይም ኢንፎርሜሽን ሪስክ የመፈጠር እድሉ በዚሁ ልክ አብሮ ይጨምራል ማለት ነው። እንግዲህ ኮዝ ኦፍ ኢንፎርሜሽን ሪስክ ወይም ኢንፎርሜሽን ሪስክ የሚፈጠረው በእነዚህ ምክንያቶች ነው ካልን ኢንፎርሜሽን ሪስክን እንዴት ነው ሪዲዩስ የምናደርገው ወደሚለው ደግሞ እንምጣ። የመጀመሪያው ኢንፎርሜሽን ሪስክን ሪዲዩስ የምናደርግበት መንገድ ዩዘር ቬሪፋይስ ኢንፎርሜሽን። ዩዘሩ ወይም ደግሞ ዲሲሽን ሜከሩ ወይም የአንድን ድርጅት ፋይናንሻል ኢንፎርሜሽን የሚጠቀመው ሰው በአካል የድርጅቱ ፕሪሚሲስ ጋር ተገኝቶ ኢንፎርሜሽኑ ትክክል መሆኑን አለመሆኑን ቬሪፋይ ማድረግ አንዱ መንገድ ሊሆን ይችላል። በእርግጥ ይሄኛው መንገድ በጣም ጊዜ ይወስዳል፣ እንዲሁም ደግሞ በጣም ኮስቲ ነው። ስለዚህ ይሄኛው ብዙ ጊዜ አይመከርም። ነገር ግን ኢንፎርሜሽን ሪስክን ሪዲዩስ የምናደርግበት አንደኛው መንገድ ነው ተብሎ ይጠቀሳል። ሌላውና ሁለተኛው ዩዘር ሼርስ ኢንፎርሜሽን ሪስክ ዊዝ ዘ ማኔጅመንት። ዲሲሽን ሜከሩ ወይም ፋይናንሻል ኢንፎርሜሽኑን የሚጠቀመው የፋይናንሻል ስቴትመንት ወይም ፋይናንሻል ኢንፎርሜሽን ተጠቃሚው ፋይናንሻል ኢንፎርሜሽኑን ወይም ኢንፎርሜሽኑን ከሚሰጠን ድርጅት ጋር ወይም ከሚሰጠን ማኔጅመንት ጋር የሚያጋጥመውን ሪስክ ሸር እንዲያደርግ አግሪ ሊያደርግ ይችላል። ስለዚህ ይሄኛው ራሱ አንዱ የኢንፎርሜሽን ሪስክን ሪዲዩስ የምናደርግበት መንገድ ነው። ያ ማለት ማኔጅመንቱ የተሳሳተ ኢንፎርሜሽን ቢሰጠን ዲሲሽን ሜከሩ የሚያጋጥመውን ሪስክ አብሮ ሸር እንዲያደርግ አግሪ ስለሚያደርግ ትክክለኛ ኢንፎርሜሽን የመስጠት እድል ይኖረዋል ተብሎ ስለሚታሰብ ይሄኛውም አንደኛው ኢንፎርሜሽን ሪስክን ሪዲዩስ የምናደርግበት መንገድ ነው ተብሎ ይጠቀሳል። ሌላውና ሶስተኛው ወይም ደግሞ the most common way of reducing information risk ተብሎ የሚጠቀሰው ወይም ዲሲሽን ሜከሮች ሪላያብል ኢንፎርሜሽን ያገኙበታል ተብሎ የሚታሰበው መንገድ ኦዲትድ ፋይናንሻል ስቴትመንት መጠቀም ነው። ዲሲሽን ሜከሮች ወይም ዩዘርስ ኦፍ ዘ ኢንፎርሜሽን ኦዲት የተደረገ ፋይናንሻል ኢንፎርሜሽን ከተጠቀሙ በትክክልም
ኢንፎርሜሽን ሪስክን ሪዲዩስ ያደርጋሉ ተብሎ ይታሰባል። ሶ ኦዲትድ ፋይናንሻል ስቴትመንት መጠቀም ከሁሉም የተሻለ ኢንፎርሜሽን ሪስክን ሪዲዩስ የምናደርግበት አንዱ መንገድ ነው ማለት ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። በሚቀጥለው ቪዲዮ ደግሞ የዚህን ኮርስ ሁለተኛ ቻፕተር ይዤላችሁ እመጣለሁ። እስከዛው ባይ።